ናይስትልኝ ተማሪዎች እንደምን አላችሁ? የዘጠነኛ ክፍል የኢኮኖሚክስ ትምህርት ዩኒት 2 ሪቪው ኩዌስችን አብረን እንሰራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። አሁን ቀጥታ ወደ ጥያቄዎቹን ወደ መስራት እንገባለን። የመጀመሪያው ፓርት ዋን ነው። ፓርት ዋን ላይ ትሩ ፎልስ ጥያቄዎች ተቀምጠዋል። የመጀመሪያው ጥያቄ ኢኮኖሚክስ ኢዝ ቤስት ዲስክራይብድ አዝ the study of how people, business, governments, and societies make choice to cope with scarcity የሚለው ኢኮኖሚክስ እንግዲህ ምጣኔ ሀብት ስለ ሰዎች፣ ስለ ቢዝነስ፣ ስለ መንግስት እና ስለ ማህበረሰብ ስለ ስካርሲቲ እንዴት አድርገው ደግሞ ውስን የሆነ ሀብት ማለት ነው ለመጠቀም ምርጫ ወይም ቾይስ የሚያደርጉበትን ሂደት የሚያጠና ትምህርት ነው የሚል ጥያቄ ነው። ስለዚህ ለዚህ ትክክለኛው መልስ ትሩ ይሆናል። ቢኮዝ ኢኮኖሚክስ ኢዝ ፋንዳሜንታሊ አባውት ሜኪንግ ቾይስ አንደር ኮንዲሽን ኦፍ ስካርሲቲ ይሆናል ማለት ነው። ሁለተኛው ጥያቄ ኦልዶ ሪሶርስ ኤግዚስትስ ኢን አንሊሚትድ ሰፕላይ ኢት ካን ቢ ኮንሲደርድ አዝ ስኬርስ ይላል። እንግዲህ ሪሶርስ ምንድን ነው? ሰፕላይ ምንድን ነው? አንሊሚትድ ምንድን ነው? ስኬርስ ምንድን ነው የሚለውን ከዚህ በፊት የተማማርን ስለሆነ ለዚህ ትክክለኛው መልስ የሚሆነው እና ማብራሪያው ፎልስ ነው። ይህ የሆነበት ምክንያት ስካርሲቲ ሚንስ ሊሚትድ ሳፕላይ ማለት ነው። አንሊሚትድ ሳፕላይ ማለት አይደለም። ኢፍ ሳምቲንግ ኢዝ አንሊሚትድ ኢት ኢዝ ኖት ስኬርስ። አንሊሚትድ ከሆነ አንድ ነገር ስኬርስ ነው አይባልም ማለት ነው። ሶስተኛው ጥያቄ ኦፖርቹኒቲ ኮስት ኢዝ ዘ ኮስት ኦፍ ኤ ዲሲሽን ሜኪንግ ኤክስፕረስድ ኢን ተርምስ ኦፍ ዘ ኔክስት ቤስት ኦልተርኔቲቭ የሚል ነው። ስለ ኦፖርቹኒቲ ኮስት ዴፊኒሽን ተማምረናል። እንግዲህ ለዚህ ትክክለኛው መልስ የሚሆነው ትሩ ነው። ኦፖርቹኒቲ ኮስት ኢዝ ዘ ቫሊዩ ኦፍ ዘ ኔክስት ቤስት ኦልተርኔቲቭ ፎርጎን የሚል ይሆናል ማለት ነው ኤክስፕሌን ሲደረግ። አራተኛው ጥያቄ ፖይንት ሌይንግ አውትሳይድ ዘ ፕሮዳክሽን ፖሲቢሊቲ ፍሮንታየር ወይ ፒፒኤፍ ግራፉን የምናስታውስ ከሆነ ኢንሳይድ ኦን ደ ፒፒኤፍ እና አውትሳይድ ዘ ፒፒኤፍ ፖይንቶች አሉ። ለምሳሌ ኤ ቢ ሲ ብንል አውትሳይድ ዘ ፕሮዳክሽን ፖሲቢሊቲ ፍሮንታየር ሪፕሬዘንትስ ዘ ኮምባይኔሽን ኦፍ ቱ ጉድስ ዛት ኮረስፖንድስ ቱ ዘ ማክሲመም ፖሲብል አውትፑት ማለት ነው ይላል። ስለዚህ ትክክለኛው መልስ ፎልስ ይሆናል። የዚህ ትክክለኛው ኤክስፕላኔሽን ምንድን ነው? ፖይንትስ አውትሳይድ ዘ ፒፒኤፍ አር አናቴኔብል ዊዝ ከረንት ሪሶርስ ኤንድ ቴክኖሎጂ ነው የሚሆነው። ማክሲመም ፖሲብል አውትፑት የምንል ከሆነ ፖይንት ኦን ዘ ፒፒኤፍ ነው የሚለው። ኢንኤፊሽንት በት አቴኔብል የምንል ከሆነ ደግሞ ፖይንት ኢንሳይድ ዘ ፒፒኤፍ ልንል እንችላለን ማለት ነው። አናቴኔብል የምንል ከሆነ ከረንት ሪሶርስ እና ቴክኖሎጂ አናቴኔብል ስለሚሆን ማለት ነው። በእነዚህ በሁለቱ ምክንያት ማለት ነው። ከተጠቀሙን ግን አቴኔብል መሆን እንደሚችል ተማምረናል። አምስተኛው ጥያቄ ኢኮኖሚክ ግሮዝ ካን ቢ አቺቭድ ኦንሊ ስሩ ቴክኖሎጂካል አድቫንስመንት ነው የሚለው። እንግዲህ ኢኮኖሚያዊ እድገት ሊረጋገጥ የሚችለው በቴክኖሎጂ አድቫንስ ሲሆን ሲዘምን ብቻ ነው የሚል ነው። ለዚህ ጥያቄ ትክክለኛው መልስ የሚሆነው ፎልስ ነው። ኢኮኖሚክ ግሮዝ ካን ኦልሶ ኦከር ስሩ ኢንክሪዝ ኢን ኳንቲቲ ኦር ኳሊቲ ኦፍ ሪሶርስ ኖት ኦንሊ ቴክኖሎጂ አድቫንስመንት ማለት ነው። ምን ያስፈልጋል? ሪሶርስ ኢን ኳንቲቲ ኦር ኢን ኳሊቲ ያስፈልጋል በተጨማሪ ማለት ነው። ስድስተኛው ጥያቄ አሲሜትሪክ ግሮዝ ኦከርስ ወይን አን ኢኮኖሚ ካን ግሮ ዲዩ ቱ አን ኢንክሪዝ ኢን ፕሮዳክቲቪቲ ዋን ሴክተር ኦፍ ዘ ኢኮኖሚ ነው የሚለው። አሲሜትሪክ ግሮዝ ስንል እንግዲህ ትክክለኛው መልስ ትሩ ነው የሚሆነው። ሪፈርስ ቱ ግሮዝ ኢን ዋን ሴክተር ሽፍቲንግ ዘ ፒፒኤፍ አውትዋርድ አሎንግ ዋን አክሲስ ይሆናል ማለት ነው። ሰባተኛው የሚሆነው ኮማንድ ኢኮኖሚ allows economic freedom for consumer and producer ይላል። ኮማንድ ኢኮኖሚ ማለት ይዝ ኢኮኖሚ ማለት ነው። ኢኮኖሚያዊ ነፃነት ለአምራቾች እና
ለሸማቾች ይሰጣል የሚል ጥያቄ ነው ሴንስ የሚያደርገው። ለዚህ ጥያቄ ትክክለኛው መልስ ፎልስ ነው። ኮማንድ ኢኮኖሚ ለአምራቾች እና ለኮንሱመር የኢኮኖሚ ነፃነት አይሰጥም። ኮማንድ ኢኮኖሚ ገቨርንመንት ኮንትሮልስ ፕሮዳክሽን ኤንድ ዲስትሪቢሽን ኦፍ ኢኮኖሚክ ፍሪደም ኢዝ ሊሚትድ ይሆናል ማለት ነው ኤክስፕሌን ስናደርግ። ዘጠነኛው የካፒታሊስት ኢኮኖሚ ኢዝ ዋን ኢን ዊች ሪሶርስ አር ጆይንትሊ አሎኬትድ ትሩ ዘ ፕራይስ ሜካኒዝም ኤንድ ዘ ገቨርንመንት እንደሚለው ካፒታሊዝም ምን ማለት እንደሆነ ፕሮሚት ሞቲቭ እንደሆነ ፕራይቬትሊ ኦውንድ ፋክተር ኦፍ ፕሮዳክሽንን እንደሚያደርጉ ተማምረናል ከዚህ በፊት ማለት ነው። ለዚህ መልስ ምንድነው? ፎርስ ነው። የሆነበት ምክንያት ኢን ፒውር ካፒታሊስት ኢኮኖሚ ሪሶርስ አር አሎኬትድ ፕራይሜርሊ ስሩ ዘ ማርኬት ፕራይስ ሜካኒዝም ኖት ጆይንትሊ ዊዝ ዘ ገቨርንመንት። ፕራይስ ሜካኒዝም ፕራይቬትሊ እንጂ መንግስት እና ፕራይቬት ወይም ፕራይስ ሜካኒዝም ጆይንትሊ የሚሰሩት ስራ እንዳልሆነ መረዳት ያስፈልጋል ማለት ነው። ዘጠነኛው ጥያቄ ሶሳይቲስ ዊዝ ትራዲሽናል ኢኮኖሚ ዲፔንድ ኦን አግሪካልቸር ፊሽንግ ሃንቲንግ ጋዘሪንግ ኦር ሳም ኮምባይኔሽን ኦፍ ዘም ይላል። ለዚህ መልሱ ትክክለኛው ትሩ ነው። ትራዲሽናል ኢኮኖሚ ሪሌይ ኦን ቤዚክ አክቲቪቲስ ኤንድ ከስተምስ ከላይ የተዘረዘሩት እና አግሪካልቸር ፊሽንግ ሃንቲንግ ጋዘሪንግ ኦር ሳም ኮምባይኔሽን ኦፍ ዘም ሚንስ ዛት አግሪካልቸር ፕላስ ሃንቲንግ ኦር አግሪካልቸር ፕላስ ፊሽንግ ኦር ጋዘሪንግ ፕላስ ሃንቲንግ ሊሆን ይችላል ማለት ነው። አስረኛው ጥያቄ ሞስት ኦፍ ትራዲሽናል ኢኮኖሚስ ፕሮዲውስ ሰርፕለስ ፕሮዳክት ዊች ነሴሲቴት ትሬድ ነው። ፎልስ ነው። ትራዲሽናል ኢኮኖሚስ ታይፒካሊ ፕሮዲውስ ኦንሊ ዋት ዴይ ኒድ ሰርፕለስ አር ሬር የሚል ይሆናል ማለት ነው። ትሩ ፎልስ እንግዲህ ይህን ነው የሚመስለው። ሁለተኛው ፓርት መልቲፕል ቾይስ ነው የሚሆነው። መልቲፕል ቾይስ ጋር ዘ ኮንሴፕት ኦፍ ኦፖርቹኒቲ ኮስት ኢዝ ቤዝድ አፖን ዘ ፕሪንሲፕል ኦፍ ፒፕል ኒድ ኮንሰምሽን ስካርሲቲ ፕሮፊት ይላል። ትክክለኛው መልስ እንግዲህ እናንተ መምረጥ ይኖርባችኋል። ለዚህ ጥያቄ ትክክለኛው መልስ ስካርሲቲ የሚለው ይሆናል ማለት ነው። ኤክስፕሌን ሲደረግ እንግዲህ ኦፖርቹኒቲ ኮስት አራይዝስ ቢኮዝ ሪሶርስ አር ስኬርስ ኤንድ ሃቭ ኦልተርኔቲቭ ዩዝ ይሆናል ማለት ነው ኤክስፕሌን ስናደርግ። ሁለተኛው ጥያቄ the concept of choice would become irrelevant if a very simple economy is considered b poverty were limited, c capital was unlimited, scarcity was unlimited ይላል። ትክክለኛው አንሰር ስካርሲቲ ዋዝ ሊሚትድ የሚለው ይሆናል ማለት ነው። ኤክስፕሌን ስናደርገው ዊዛውት ስካርሲቲ ኦል ዋንትስ ኩድ ቢ ሳቲስፋይድ ዊዛውት ቹዚንግ ቢትዊን ኦልተርኔቲቭ ማለት ነው። ስካርሲቲ ከሌለ ፍላጎት ምን ይሆናል ማለት ነው? ሳቲስፋይ ይሆናል ማለት ነው። ዊዛውት ቹዚንግ ቤስት ኦልተርኔቲቭ ምርጫ አማራጭ ሳይኖር በቀጥታ እንትን ይሆናል ማለት ነው። ሶስተኛው ጥያቄ which one of the following statement best describes the economic problem ነው የሚለው። a the fact that economies often go into decline, b the presence of high level of unemployment, c matching endless want with limited resource, d the problem that high exchange rate discourage export ይላል። እንግዲህ ኢኮኖሚክ ፕሮብሌምን ቤስት ዲስክራይብ ሊያደርግ የሚችለው አማራጭ የትኛው ነው የሚል ነው። የእናንተ መልስ እንግዲህ ሊሆን የሚችለው ማቺንግ ኢንድለስ ዋንት ዊዝ ሊሚትድ ሪሶርስ ሲ ይሆናል ማለት ነው። ኤክስፕሌን ስናደርገው ዘ ኮር ኢኮኖሚክ ፕሮብሌም ኢዝ አንሊሚትድ ዋንት ቨርሰስ ሊሚትድ ሪሶርስ በሁለቱ መካከል እንደሆነ መረዳት ይቻላል ማለት ነው። አራተኛው ጥያቄ ዘ ፕሮዳክሽን ፖሲቢሊቲ ፍሮንታየር ካን ቢ ኮንሲደርድ አዝ ኤ ሜዥር ኦፍ ኤ ፖቴንሻል አውትፑት፣ ቢ ሪል አውትፑት፣ ሲ ኖሚናል አውትፑት፣ ዲ ቶታል አውትፑት ነው የሚለው። ትክክለኛው አንሰር ፖቴንሻል አውትፑት ነው፣ ሪል አውትፑትን አይደለም። ፕሮዳክሽን ፖሲቢሊቲ ፍሮንታየር ሜዥር የሚያደርገው ማለት ነው። ስለዚህ ይህን በደንብ ማወቅ ይኖርባቸዋል። አይዘር ዳሽ ሙላ ላይ ኦር ትሩ ፎልስ ላይ ኦር ምርጫ ላይ በድጋሚ ጥያቄው ልትጠየቁ ትችላላችሁ ማለት ነው። ኤክስፕሌን ሲደረግ ጥያቄው ዘ ፕሮዳክሽን ፖሲቢሊቲ ፍሮንታየር ሾው ዘ ማክሲመም ፖቴንሻል አውትፑት ኮምባይኔሽን ፖሲብል ዊዝ ጊቨን ሪሶርስ
ነው ማለት ነው። አምስተኛ ጥያቄ any point laying on a production possibility curve indicates inefficient utilization of resource, unattainable goods to be produced, full utilization of resource, the none of the above ነው የሚለው። ለአምስተኛው ጥያቄ ትክክለኛው መልስ full utilization of resource ይሆናል ማለት ነው። ኤክስፕሌን ስናደርገው points on the PPF represents efficient full resource utilization የሚለው ይሆናል። እዚህ ጋር እንደምንመለከተው inefficient utilization of resource ካልን points inside the PPF ይሆናል። የኤ አማራጭ ማለት ነው። ኢንሳይድ እንለዋለን። unattainable goods to be produced points outside the PPF ነው የሚሆነው። full utilization of resource ሲ ማለት ነው። points on the curve ይሆናል ማለት ነው። ሌላው ስድስተኛው ጥያቄ ምንድን ነው? production possibility curve is a horizontal straight line, a vertical straight line, an upward sloping, a downward sloping curve ነው የሚለው። ለዚህ ትክክለኛው መልስ የሚሆነው ማለት ነው የዳውንዋርድ ስሎፒንግ ከርቭ። ኤክስፕሌን ስናደርገው ፒፒኤፍ or the production possibility frontier slopes downward showing the trade-off between two goods ማለት ነው። በኤክስ ኤንድ ዋይ መካከል ትሬድስ ይኖራል ማለት ነው። ሰባተኛው which of the following is not the feature of capitalist economy? የካፒታሊስት ኢኮኖሚ ፊቸር ወይም ባህሪ ያልሆነው የትኛው ነው የሚል ጥያቄ ነው። ካፒታሊስት ምን ማለት እንደሆነ ተማምረናል። ስለዚህ ራይት ቱ ፕራይቬት ፕሮፐርቲ፣ ኢኒኳሊቲ ኦፍ ኢንካም፣ ኮሌክቲቭ ኦውነርሺፕ፣ ዲ ነን ኦፍ ዘ አበቭ ይላል። ለዚህ ትክክለኛው መልስ ሊሆን የሚችለው ማለት ነው እንግዲህ ሲ ነው፣ ኮሌክቲቭ ኦውነርሺፕ። ይሄ የኮማንድ ኢኮኖሚ ፌቸር ነው የሚሆነው። ሌሎቹ ራይት ቱ ፕራይቬት ፕሮፐርቲ እና ኢኒኳሊቲ ኦፍ ኢንካም የሚለው የካፒታሊስት ኢኮኖሚ ፌቸር እንደሆነ መረዳት እንችላለን ማለት ነው። ኮሌክቲቭ ኦውነርሺፕ ኢዝ ዘ ፌቸር ኦፍ ሶሻሊዝም ኖት ካፒታሊዝም ሚንስ የሶሻሊዝም የኮማንድ ኢኮኖሚ ባህሪ እንደሆነ መረዳት እንችላለን። which one of the following is the feature of command economy ነው። የኮማንድ ኢኮኖሚ ባህሪ የሆነው ማክሲመም ሶሻል ዌልፌር፣ ኮሌክቲቭ ኦውነርሺፕ፣ ሴንትራል ኢኮኖሚ ፕላኒንግ፣ ኦል ኦፍ ዘ አበቭ ነው የሚለው። ይሄ ትክክለኛው መልስ እንግዲህ ሁሉም ማክሲመም ሶሻል ዌልፌር፣ ኮሌክቲቭ ኦውነርሺፕ፣ ሴንትራል ኢኮኖሚክ ፕላኒንግ የኮማንድ ኢኮኖሚ ፊቸር እንደሆነ መረዳት ይቻላል ማለት ነው። ዘጠነኛው ጥያቄ which one of the following features persists in mixed economy ነው የሚለው። የሚክስድ ኢኮኖሚ all resources are allocated through the price mechanism, resources are allocated through the price mechanism and the government, there is a big income inequality between the rich and the poor ነው የሚለው። ስለዚህ የሚክስድ ኢኮኖሚ ባህሪ የሆነው የትኛው ነው ለሚለው ትክክለኛው መልስ ማለት ነው ቢ resources are allocated through price mechanism and government ይሆናል። ይሄ ኤክስፕሌን ስናደርገው ሚክስድ ኢኮኖሚ uses both market mechanism and government planning ይሆናል። ከዛ ውስጥ ከተዘረዘሩት ውስጥ ማለት ነው all resources are allocated through the price mechanism የካፒታሊስት ኢኮኖሚ ባህሪ ነው። there is a big income inequality between the rich and the poor የሚለውም የካፒታሊስት ኢኮኖሚ ባህሪ ነው። the government commands how all resources are used የሚለው የኮማንድ ኢኮኖሚ ኦር ሶሻሊዝም ባህሪ ነው። ስለዚህ ትክክለኛው መልስ የሚሆነው resources are allocated through the price mechanism and the government የሚለው ይሆናል ማለት ነው። አስረኛ ጥያቄ which one of the following best captures the three basic economic question of every society ነው የሚለው። almost, what, how and for whom የሚለው what to produce, how to produce, for whom to produce የሚለውን የምታስታውሱ ከሆነ ቢ ትክክለኛው መልስ ይሆናል ማለት ነው። እንግዲህ ፓርት ስሪ ላይ እየደረስን ያለ ነው። ስንመለከት እዚህ ጋር አንደኛው ጥያቄ ስለ ኦፖርቹኒቲ ኮስት ካልኩሌት ስለማድረግ ነው የሚጠይቀው። እዚህ ላይ ስንመለከት የመጀመሪያው ጥያቄ ማለት ነው ፖይንት
ኤ ፖይንት ኤ ማለት ኤ ላይ አት ፖይንት ቢ ኦፖርቹኒቲ ኮስት ኦፍ ጉድ ፖይንት ቢ ማለት ይሄ ነው። ሁለት ጉድ አለ እዚህ ጉድ ኤክስ እና ጉድ ዋይ ነው ያለው። ስለዚህ የዚህን ኦፖርቹኒቲ ኮስት ስንሰራ ያው በአብሶሉት ቫሊዩ ውስጥ አስገብተን ማውጣት እንዳለብን መረዳት ይኖርብናል። ከ90 ላይ 100 ሲቀነስ ያ ማለት ጉድ ኤክስ እዚህ ኳቱ የጉድ ኤክስን ለማግኘት 90 ሲቀነስ 100 ኦቨር 2 ሲቀነስ 0 የኦፖርቹኒቲ አት ፖይንት ቢ ኦፖርቹኒቲ ኮስት ኦፍ ጉድ ኤክስ ማለት ነው። ስንሰራ እንደዚህ ነው የሚሆነው። ስለዚህ ኔጌቲቭ 10 ሲካፈል ለ2 አብሶሉት ቫልዩ ውስጥ አስገብተን መልሶ 5 ይሆናል ማለት ነው። አት ፖይንት ሲ ደግሞ ለመስራት ማለት ነው። ፖይንት ሲ ላይ የምንወስደው 4 ጉድ ኤክስ አለ 4 እና 2ን እንይዛለን። 60 ሲቀነስ 90 እዚህ ጋር እንደምታዩት ማለት ነው። 60 ሲቀነስ 90 ኦቨር 4 ሲቀነስ 2 አብሶሉት ቫልዩ ውስጥ አስገብተን 30 ሲካፈል ለ2 ኔጌቲቭ 15 ይመጣል። ውጤቱ 15 ይሆናል ማለት ነው። አት ፖይንት ሲ ኦፖርቹኒቲ ኮስት ኦፍ ጉድ ኤክስ ማለት ኢን ተርምስ ኦፍ ጉድ ዋይ ስናየው 15 ይሆናል ማለት ነው። አት ፖይንት ዲ ኦፖርቹኒቲ ኮስት ኦፍ ጉድ ኤክስ ዲ ላይ ደግሞ የኦፖርቹኒቲ ኮስቱን ስንመለከት 20 ሲቀነስ 60 እናደርጋለን። 6 ሲቀነስ 4 እናካፍላለን። ኔጌቲቭ 40 ወይም 40 ኦቨር 2 ይመጣል። ኔጌቲቭ 20 አብሶሉት ቫልዩ ውስጥ እናስገባለን። ምክንያቱም ኔጌቲቭ መሆን ኦፖርቹኒቲ ኮስት ኔጌቲቭ መሆን ስለማይችል ምን ይሆናል ማለት ነው 20 ይሆናል ማለት ነው። ስለዚህ ኦፖርቹኒቲ ኮስት ኦፍ ጉድ ኤክስ ሰንጠረዡ ላይ ስናስቀምጥ መጀመሪያ ላይ ክፍት ነው የሚሆነው ቢኮዝ ኔክስት ቤስት ኦልተርኔቲቭ ብለን ስላለን ማለት ነው። 5 15 እና 20 እናስቀምጣለን ማለት ነው። the trend in this value exhibits the law of increasing opportunity cost ትሬንዱ የሚያሳየው ምንድነው? ኦፖርቹኒቲ ኮስት እየጨመረ እንደመጣ እንረዳለን ማለት ነው። 5 15 20 የሚለውን እዚህ ላይ መመልከት ስለሚቻል ማለት ነው። ቢ ላይ የተጠየቃችሁ ጥያቄ one or both of the following changes are required to shift the ppf outward ነው የሚለው። ይህ የሚሆነው ምክንያት ምንድነው? ቴክኖሎጂ አድቫንስ ሲሆንና በሪሶርስ ደረጃ በኳሊቲም ሆነ በኳንቲቲ ማለት ነው ኢንክሪዝ የሚያደርግ ከሆነ ፒፒኤፍ ምን ያደርግ ይችላል? አውትዋርድ ሽፍት ሊያደርግ ይችላል ማለት ነው። ሁለተኛው ጥያቄ በተመሳሳይ we calculate the opportunity cost per unit of sugar in terms of close at different production possibility for the given data as follows ነው። እንግዲህ የኦፖርቹኒቲ ኮስት ፐር ኬጂ ኦፍ ሹገር ኢን ሚሊየንስ ነው። ክሎዝ አለ፣ ሹገር አለ፣ እዚህ ጋር ፕሮዳክሽን ፖሲቢሊቲ አለ። ኤ ቢ ሲ ዲ ኢ ኤፍ ነው። የቢን ስንሰራ ማለት ነው 45 ሲቀነስ 50 ስንት ይሆናል? ኔጌቲቭ 5 ይሆናል። ከአንድ ላይ 0 ስንቀንስ 1 ነው የሚሆነው። ስለዚህ ኔጌቲቭ 5 አብሶሉት ቫልዩ ውስጥ አስገብተን ስንተሰነል ይህ ውጤት ይመጣል 5 ይሆናል ማለት ነው። የሲንን በተመሳሳይ መንገድ መስራት እንችላለን። 38 ሲቀነስ 45 ሲካፈል ለ2 ሲቀነስ 1 ማለት ነው። ኔጌቲቭ 7 አብሶሉት ቫልዩ ውስጥ አስገብተን ስናወጣው 7 ይሆናል። በተመሳሳይ መንገድ አት ዲ ላይ ማለት ነው 30 ሲቀነስ 38 ኦቨር 3 ሲቀነስ 2 ማለት ነው። ኔጌቲቭ 8 ይመጣል። 8 ከአብሶሉት ቫልዩ ሲወጣ 8 ይሆናል ማለት ነው። እንዲሁም አት ኢ ላይ ማለት ነው 20 ሲቀነስ 30 ሲካፈል 4 ሲቀነስ ለ3 እኩል ይሆናል ኔጌቲቭ 10 አብሶሉት ቫልዩ ውስጥ እና 10 ይወጣል ፖዚቲቭ ሆኖ። ስለዚህ በዚህ መሰረት የኦፖርቹኒቲ ኮስት ፐር ኬጂ ኦፍ ሹገር መስራት እንችላለን ማለት ነው። ወደሚቀጥለው ጥያቄያችን ስንሄድ ደግሞ ፓርት 4 ላይ ዘ ሴንትራል ፕሮብሌም ኦፍ አን ኢኮኖሚ አንድ ኢኮኖሚ ሴንትራል ፕሮብሌሙ ምንድን ነው ብለን ስንወስድ እነዚህን ማሰብ ይጠይቃል። ዋት ጉድስ ኤንድ ሰርቪስስ ሹድ ቢ ፕሮዲውስድ ኤንድ ዋት ኳንቲቲ
This implies that every economy must decide which type of goods in what quantity are to be produced, how and where should be production be organized, በሌላ መንገድ ደግሞ how should be resulting output can be distributed። ስለዚህ what, how, whom ብለን ስንጠይቃቸው የነበሩ ጥያቄዎች የሚያገለግሉን እዚህ ላይ ነው ማለት ነው። ሁለተኛው ስካርሲቲ ቾይስ ኤንድ ኦፖርቹኒቲ ኮስት ዲፋይን አድርጉ ነው የተባለው። ስካርሲቲ ማለት the limitation of resource satisfy unlimited human want ማለት ነው። ቾይስ ስንል ደግሞ alternative option we choose because of scarcity or limitation of resource ነው። opportunity cost ማለት ደግሞ costs in the next best alternatives that must be sacrificed or foregone to obtain one more units of a product ይሆናል ማለት ነው። ኢኮኖሚ ሲስተም ዲፋይን አድርጉ ነው የተባላችሁት። እንግዲህ ኢኮኖሚክ ሲስተም ስንል ሴትስ ኦፍ organization and institution arrangement that are established to answer the basic economic question ነው። economic system are classified based on ownership of economic resource, capitalism, command, mixed economy, subsistence or traditional ብለን ልንከፋፍላቸው እንችላለን ማለት ነው። ይህን በአክቲቪቲም ላይ የተሰራ ስለሆነ በደንብ መረዳት ትችላላችሁ ማለት ነው። አራተኛው ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ የምታካሄደው የኢኮኖሚ ሲስተም ምንድን ነው የሚል እና ማብራሪያ ነው የተጠየቀው። እንግዲህ ሚክስድ ኢኮኖሚክ ሲስተም ፕሪቬልስ ኢን ኢትዮጵያ ሲንስ ፕራይቬት ኤንድ ፐብሊክ ሴክተርስ ኮኤግዚስት። አሁን ላይ የሚታየው ይሄ ነው። በሚሊታሪ ዘመን በደርግ ጊዜ ማለት ነው ኮማንድ ኢኮኖሚ ሲስተም ነበረ ስናካሄድ የነበረው። ኮማንድ ኢኮኖሚ ሲስተም ማለት ከባህሪዎቹ አንጻር ደግሞ ማለት እንደሆነ መረዳት ትችላላችሁ። ኢምፔሪያል ሪጅም በንጉሱ ዘመን ደግሞ ካፒታሊስት ኢኮኖሚ ሲስተም ነው ኢትዮጵያ ስታካሄድ የነበረው ማለት ነው። ስለዚህ በፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ አሁን ላይ ባለው ስርዓት በሚሊታሪ ዘመን እና በኢምፔሪያል ሪጅም ምን እንደሚመስል የኢኮኖሚ ስርዓቱን መረዳት ይቻላል እዚህ ላይ ማለት ነው። ሌላው ካፒታሊዝም ምንድን ነው የሚል ነው። ካፒታሊዝም is an economic system in which all means of production are privately owned. Production takes place at initiative of individual private entrepreneurs who works mainly for their own profit, and the role of government in the economy is negligible. It means manufacturing ስንመለከት እንግዲህ the right to private property, freedom of choice by consumer, competition, ማይነር ሮል ኦፍ ገቨርንመንት የመንግስት ሮል ብዙውን ጊዜ ህግ ከማስከበር እና ስርዓት ከመዘርጋት ያለፈ አይደለም። ሰልፍ ኢንተረስት፣ እነዚህ ባህሪዎቹ ናቸው። በደንብ አድርጋችሁ መረዳት ትችላላችሁ ማለት ነው። ፖዝ አድርጋችሁ ማለት ነው ቪዲዮ። ኢንኢኳሊቲ ኦፍ ኢንካም ሌላው የካፒታሊዝም ባህሪ እንደሆነ መረዳት ይቻላል። ስድስተኛው ጥያቄ ዘ ቤዚክ ካራክተሪስቲክስ ኦፍ ኮማንድ ኢኮኖሚ የዚህ ኢኮኖሚ ስርዓት ባህሪዎቹ ምንድን ናቸው የሚል ነው። ኮሌክቲቭ ኦውነርሺፕ፣ ሴንትራል ኢኮኖሚክ ፕላኒንግ፣ ስትሮንግ ሮል ኦፍ ገቨርንመንት፣ ሪላቲቭ ኢኳሊቲ ኦፍ ኢንካም እና እነዚህን መሰል የሆኑትን ማለት ነው የኮማንድ ኢኮኖሚ ስርዓት ብለን መውሰድ እንችላለን ማለት ነው። ስለዚህ ኮምፔርድ ቱ ካፒታሊዝም ከካፒታሊዝም አንጻር ኮማንድ ኢኮኖሚን ስናወዳደር ማለት ነው ፋክተርስ ሊድ ቱ ግሬተር ኢኳሊቲ ኢንካም ዲስትሪቢዩሽን አንደር ሶሻሊዝም በሶሻሊዝም ወይም በኮማንድ ኢኮኖሚ በተወሰነ መንገድ ፍትሐዊ የኢኮኖሚ ስርዓት በመገንባት ደረጃ የተሻለ እንደሆነ መረዳት እንችላለን። ምክንያቱም በካፒታሊዝም በሪች እና በፑር መካከል የሰፋ የሀብት ልዩነት ስለሚፈጥር የካፒታሊዝም ስርዓት የኢኮኖሚ ስርዓት ማለት ነው። ሰባተኛው ሚክስድ ኢኮኖሚ ምንድነው ነው? ይሄኛው ኢት ኮንቴንስ ዘ ካራክተሪስቲክስ ኦፍ ቦዝ ካፒታሊዝም ኤንድ ሶሻሊዝም የካፒታሊዝም እና የሶሻሊዝምን ኮኤግዚት ማነው ቅይጥ ስብጥር ይዞ የሚገኝ የኢኮኖሚ ስርዓት ነው። ዜር ኢዝ ኮምባይኔሽን ኦፍ ፕራይቬት ኤንድ ፐብሊክ ኦውነርሺፕ ኦፍ ዘ ሚንስ ኦፍ ፕሮዳክሽን ዊዝ ሳም ሜዠርመንት ኦፍ ዘ ገቨርንመንት ኮንትሮል። ስለዚህ በፕራይስ እና በገቨርንመንት ኮንትሮል ፕራይስ ሜካኒዝም እና ገቨርንመንት ኮንትሮል አንድ ላይ የሚገኙ ከሆነ ሚክስድ ኢኮኖሚ እንለዋለን ማለት ነው። ስምንተኛው ኢት ኢዝ ዘ ካፒታሊስት ሲስተም ነው የሚለው ለጥያቄው መልስ
የሚሆነው ዘ ራይት ፕራይቬት ፕሮፐርቲ ኢዝ ዘ ሴንትራል ፊቸር ኦፍ ካፒታሊስት ኢኮኖሚ አኮርዲንግ ቱ ዘ ፕሪንሲፕል ዘ ራይት ቱ ፕራይቬት ፕሮፐርቲ የሚል ይሆናል ማለት ነው። ስለዚህ ይህም በተገቢ መንገድ መረዳት ይኖርብናል። እንግዲህ ኦል ኢኮኖሚክ ኦር ፕሮዳክቲቭ ፋክተርስ ኢንክሉዲንግ ላንድ ፋክተርስ ማሽነሪ ማይንስ ፕራይቬትሊ ኦውንድ በግለሰቦች የተያያዘ ይሆናል ማለት ነው። ዘጠነኛው እና የመጨረሻው ጥያቄ ምንድን ነው? ዘ ቱ ሜይን ታይፕስ ኦፍ ፕሮዳክሽን ቴክኒክ አር ላበር ኢንተንሲቭ ኤንድ ካፒታል ኢንተንሲቭ። የጉልበት እና ካፒታል ኢንተንሲቭ ፕሮዳክሽን ቴክኒክ አለ። በሁለቱ መካከል እንግዲህ ያለውን ልዩነት ስንመለከት ማለት ነው። ላበር ኢንተንሲቭ ቴክኒክ የምንለው ኢት ኢንቮልቭስ ሴትስ ኦፍ ሞር ላበር ማለት ነው። ሪላቲቭ ቱ ካፒታል ከካፒታል ይልቅ ጉልበትን በብዛት እና በስፋት ስንጠቀም ላበር ኢንተንሲቭ ፕሮዳክሽን እንላለን። ፐር ዩኒት ኦፍ አውትፑት ማለት ነው። ካፒታል ኢንተንሲቭ ቴክኒክ ስንል ደግሞ ዩዝ ኦፍ ሞር ካፒታል ሞር፣ ያ ማለት ማሽነሪዎች፣ ፕላንቶችን፣ ተሽከርካሪዎችን መጠቀም ማለት ነው። ሪላቲቭ ቱ ላበር ፐር ዩኒት ኦፍ አውትፑት ስንል ይህን ካፒታል ኢንተንሲቭ ፕሮዳክሽን ቴክኒክ እንለዋለን ማለት ነው። እንግዲህ በጥቅሉ ዩኒት 2 ላይ የተቀመጡ ሪቪው ኤክሰርሳይዝ ጥያቄዎች እና መልሶቻቸው ከነ ኤክስፕላኔሽናቸው ማለት ነው። ይህን ነው የሚመስለው። እናንተ ደግሞ ቪዲዮውን አዳምጣችሁ የተሻለ ግንዛቤ መያዝ ትችላላችሁ። እንግዲህ ለዩቲዩቡ አዲስ የሆናችሁ የዩቲዩብ ቻናሉን ሰብስክራይብ ማድረጋችሁን ላስታውሳችሁ እፈልጋለሁ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።